እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፈሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከኛ ጋር ይወጣል። እግዚአብሔር ከኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅ፣ ስለ መልክዓ ምድሩ አልጠየቀም፣ ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንድም 3 ጊዜ ነው የተንከራተተው ምንም ነገር ሳይኖረው። ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው፣ የሚሄድበትን እንኳን ያላወቀው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ ነው የሆነው። እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ? ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ ነው የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ አባ እንጦንስ እንደመከረው የትም ሁን የት ማንም ሁን ማን ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘን የሚገባል፣ ልባችን ስብር የሚለው፣ አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ አብርሃምን ይዩት። ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱን መቆጣጠር እስከማይችሉ ድረስ ነው የተጥለቀለቀው። ግን እኮ አያውቀውም ምድሩ፣ ግን እኮ አያውቀውም ስፍራው። ግን እግዚአብሔር ባረከው። እንደ ተንከራተተ አልቀረም፣ እግዚአብሔር አሳረፈው። አያችሁ፣ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉም። በጸሎታችንም በኖሯችንም ዋናው ጥያቄያችንም የሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀጥመናል፣ እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይሄንን ማሰብ ይሄንን ማመን አለብን ምእመናን። ይሄው አብርሃምን ይሁት ቃል ኪዳን ገብቶለት
እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት አንድም ልጅ ሳያገኝ 99 ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን ባበቃበት ሰዓት መጣለት። እያችሁ ካንተ ጋር እሄዳለሁ አለው። ይሄው መቻ አሳፈረው። እመኑትና ያሳፍራችሁ እንደሆነ እስኪዩት፣ ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። እንደው ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። አብሮት ሄዷላ፣ አብሮት ኖሯላ። ወገኖቼ ያዕቆብን ስላስታውሳችሁ ወንድሙ አባሮት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመን ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን እንዳትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኑኝ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻው በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት በፈተናዎች መካከል እንዳሻገረን በመከራዎች መካከል እንደደረሰልን እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ማንም የለው ግን እግዚአብሔር አለው። መሰማሪያውን አያውቅም ግን እግዚአብሔር ሲባርከው ያድራል። ግድ የላችሁ ከኛ የሚጠበቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወኩ። ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡም ልቤ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣ ከበረሃው መና፣ በፀሐይ ዋዕይ ደመና፣ ነበልባል አብርዶ አናብስት አሰግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳን ለምን ልባችን ይደነግጣል?
እግዚአብሔር ከኔ ጋር። ያዕቆብ ሀብት ያፈራው ተደላሎ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ነው ወገኖቼ። አያችሁ፣ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮ ነው የተመለሰው። ምክንያቱም እግዚአብሔር ከሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ እከተላለሁ፣ አንተ ሂድ አለው። አዎ ተሞልቶ ነው የተመለሰው። እመኑኝ፣ እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ጋር፣ ምክንያቱም እግዚአብሔር አብሮት ወጥቷል፣ ምክንያቱም እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርምት እንዳትሉ። የበለጠ ጸሎት፣ የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትንግት መቅረብ ነው የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናችሁ አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣ። አንተ አብረህን ውጣ፣ አንተ አብረህን ተሰማራ፣ አንተ ቅደም፣ አንተ ተከተለ፣ አንተ የመንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለን፣ የት እንደምንሄድ አናውቅም። አንተ ምራን፣ አንተ አሳርፈን። ክንዶች ያሳርፋሉ፣ ቃሎች ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ቅድም አልሰማችሁትም? መዝሙር ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀትም ይጎዳል። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘነብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። እኔ ከአንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር፣ ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷላ።